ወደ ቀዳሚው አጭር መረጃችን ስናልፍ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስድስተኛው ዙር የሕዝብ ተወካዮች ምክር ቤት አምስተኛ መደበኛ ስብሰባውን በዛሬው ዕለት ያካሂዳል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስድስተኛው ዙር የሕዝብ ተወካዮች ምክር ቤት ዛሬ በሚያካሂደው አምስተኛ መደበኛ ስብሰባው የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ሱሜ ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ይሰጣሉ ተብሎ ይጠበቃል። እየተከታተላችሁ የምትገኙት የትውልድ ድምጽ ከሆነው ከኤምኤን በቀጥታ የሚተላለፍላችሁን የዜና አዲስ መረጃዎቻችንን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። እንግዲህ ቀደም ብለን በአጭር የተሰናደው መረጃ ወደ እናንተ አደረስን። አሁን ደግሞ በዝርዝር ርዕሰ ጉዳይ ወደምንመለከታቸው መረጃዎች ነው የምናልፈው። እንግዲህ ቀደም ብለን በመግቢያችን ላይ ሪፖርተሮቻችን በተለያዩ አካባቢዎች እንደሚገኙ ገልጸንላችሁ ነበረ። ተመልካቾች ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። በአገልግሎት አሰጣጥ ላይ ተጨባጭ ለውጥ ለማምጣት የመማክርት ጉባኤ ሚና ከፍተኛ መሆኑን በምክትል ከንቲባ ማዕረግ የአዲስ አበባ የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ጀንበር ገልጸዋል። ከተቋማት መማክርት ጉባኤ ስራ አስፈጻሚ አባላት ጋርም ምክክር እየተካሄደ ነው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ፈቃዱ መለስ በቀጥታ መስመራችን ይገኛል። ከእሱ ጋር የተወሰነ ቆይታ እናደርጋለን። ፈቃዱ እንደምሏል። እስኪ አጠቃላይ በጉባኤው የተነሱና ዋና ዋና ነጥቦች በተለይም ደግሞ የመማክርት ጉባኤ ሚና ምንድነው ከሚለው ጥያቄ እንጀምርና ለተመልካቾች መረጃዎቹን አጋራለን። መልካም ሳለ ገብርኤል፣ እንግዲህ አንተን በመግቢያህ እንደገለጽከው የመማክርት ጉባኤ በተለይም በአገልግሎት አሰጣጥ ላይ የተደራጁ የመማክርት ጉባኤ አባላት ውይይት እያደረጉ ነው የሚገኙት ከአዲስ አበባ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ። አንተም እንግዲህ ላነሳው ጥያቄ የመማክርት ጉባኤ በዋናነት እንግዲህ ተቋማት የሚሰጡትን አገልግሎት ቀልጣፋ እንደዚሁም ተደራሽ ፍትሐዊ ለማድረግና በተቋማት የሚታዩ ብልሹ አሰራሮችን ለመቅረፍ የህብረተሰቡ ተሳትፎ ያስፈልጋል። ይህን የህብረተሰቡ ተሳትፎ ለማሳደግ ደግሞ በዚሁ ዘርፍ እነዚህ የመማክርት ጉባኤ አባላት እንግዲህ ትልቅ ሚና ይኖራቸዋል። ሚናቸውም የሚሆነው የሚታዩ አሰራሮችን፣ ችግሮችን፣ ጉድለቶችን ለማረም ጥቆማ በመስጠት እንደዚሁ ደግሞ የመፍትሄ አቅጣጫዎችን በማስቀመጥ ከሚመለከታቸው አስፈጻሚ ተቋማት ጋር በጋራ ለመስራት የሚያስችሉ መማክርት ጉባኤ አደረጃጀት ነው። እንደሚታወቀው እንግዲህ የአዲስ አበባ ከተማ አስተዳደር በአገልግሎት አሰጣጡ የሚታዩ ችግሮችን ለመፍታት የተለያዩ የአሰራር ስርዓቶችን እንደዚሁም የቴክኖሎጂ አሰራሮችን በመዘርጋት ትልቅ ሪፎርም እየተደረገ ነው። የተቋማት ግንባታም እንደዚሁ ትኩረት ሰጥቶ እየተሰራበት ነው የሚገኘው። በእነዚህ ስራዎች እንግዲህ በርካታ ውጤቶች መጥተዋል። በተለይም አገልግሎቱ ላይ የህብረተሰቡ እርካታ እንዲያድግ እንዲጨምር፣ እንደዚሁም የሚታዩ ችግሮች እንዲቀረፉና ፈጣን አገልግሎት እንዲሰጥ እየተደረገ ይገኛል። በዚህም ተጨባጭ ውጤት መምጣቱ ነው በዚሁ መድረክ ላይ የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ የገለጹት። እነዚህ ስራዎች ደግሞ የበለጠ ውጤታማ ለማድረግና አሁንም የሚታዩ እንደ ሌብነት፣ ብልሹ አሰራር የመሰሉ ችግሮችን ለመፍታት ደግሞ እነዚህ የተቋቋሙት አደረጃጀቶች ትልቅ ሚና አላቸው። በከተማዋ ይህን መሰል በርካታ አደረጃጀቶች በተለይም ደግሞ የህብረተሰብን ተሳትፎ ሊያሳድጉ የሚችሉ አደረጃጀቶች እየተፈጠሩ በየተቋማቱ እየሰሩ እንደሚገኝ ነው ኃላፊው ሲያነሱ የነበሩት። ከአንዱ እንግዲህ በከተማዋ ከተፈጠሩ የህብረተሰብ ተሳትፎን ከሚሹ አደረጃጀቶች መካከል ደግሞ በየተቋማቱ በሁሉም በሚባል ደረጃ የአገልግሎት አሰጣጥ የመማክርት ጉባኤ
አባላት ይገኙበታል። እነዚህ የመማክርት ጉባኤ አባላት እንግዲህ ሁሉም የከተማዋ ተቋማት ከሁሉም የህብረተሰብ ክፍሎችና ከተለያዩ ማህበራት፣ የሙያ ማህበራት እንደዚሁም አደረጃጀቶች የተውጣጡ መማክርት ጉባኤ አባላት ናቸው። እነዚህ እንግዲህ በየሚሄዱበት ከወረዳ ጀምሮ እስከ ከተማ ድረስ በሚሰጡ አገልግሎት መስጫ ተቋማት የሚታዩ ችግሮችን በመጠቆም ችግሮች እንዲፈቱ ያደርጋሉ። ከዛ ባለፈ ደግሞ መልካም የሚባሉትን ተሞክሮች ደግሞ ይበል የሚያሰኙትን ደግሞ እንዲበረታቱና እንዲቀጥሉ በማድረግ ሚናቸው ትልቅ ነውና ይህንን ሚናቸውን እንግዲህ እንዲወጡ በሚያስችልበት ጉዳይ ላይ ነው ዛሬ ውይይቱ እየተደረገ የሚገኘው። ይህንን ሚናቸውን እንግዲህ በቀጣይ አጠናክረው ለመቀጠል ከሁሉም አሁን እየተወያዩ የሚገኙት ከሁሉም ተቋማት የተውጣጡ የስራ አስፈጻሚ አባላት ናቸው። እነዚህ የስራ አስፈጻሚ አባላት እንግዲህ በቀጣይ በአገልግሎት ዘርፉ ላይ የተጀመረው ሪፎርም ውጤታማ እንዲሆን እንደዚሁም የህብረተሰቡ እንግልት እንዲቀንስና የአገልግሎት እርካታ እንዲጨምር ሚናቸው ትልቅ በመሆኑ ይህንን ሚናቸው ሊወጡ ይገባል የሚል ሀሳብም የተነሳበት ነው። በዚህ የውይይት መድረክ እንግዲህ የመማክርት ጉባኤው ሚናስ ምን ይሆናል፣ በቀጣይ ምን መስራት አለበት የሚለውም የተመላከተበት ነው። አጠቃላይ ይህ የውይይት መድረክ እንግዲህ ከተማ የጀመረችውን የአገልግሎት ሪፎርም የሚያስቀጥል በተለይም ደግሞ ከተማዋ እየዘመነች እያደገች መታለች እና ከዚህ የተመጣጠነ አገልግሎት አሰጣጥ እንዲፈጠርና እንዲኖር ለማድረግ የሚያስችለውና ይህ ተጠናክሮ እንዲቀጥልም እነዚሁ የህብረተሰብ ክፍሎች እንግዲህ ሚናቸው እንዲወጡ የተጠየቀበት መድረክ ነው። ለአሁኑ ያለ መረጃ ይህን ይመስላል። ሳለ ገብሬ። መልካም ሪፖርተራችን ፍቃዱ መለሰ እጅግ አድርጌ አመሰግናለሁ። ሌሎች ባልደረቦቻችን አንዋር አህመድ ይገኛል። ራሄልም በቀጥታ እየታየች ነው። ወደ አንዋር ወደ በኋላ መለሳለሁ። ራሄልን ላስቀድም። ራሄል እንደምን ዋልሽ? እስኪ እንግዲህ አጠቃላይ በዛሬው ዕለት በአገልግሎት አሰጣጥ ጭማሪ ለውጥ ከማምጣቱ በተጨማሪ የአዲስ አበባ ከተማ ቱሪዝም ኮሚሽን ያዘጋጀው የመጀመሪያ የቱሪዝም ፎረምን ተከትሎ ቱሪዝም ብራንዲንግ አዲስ አበባ በሚል ለፖሊስ ግብዓት የሚሆኑ ሀሳቦች የሚነሱበት ውይይት መድረክ እየተካሄደ መሆኑ ይታወቃልና እንደው ከዚህ ጋር ተያይዞ በውይይት መድረኩ ምን አይነት ርዕሰ ጉዳዮች ተነሱ ከሚለው ጥያቄ እንጀምር። አመሰግናለሁኝ። አዲስ አበባ ቱሪዝም ኮሚሽን በትናንትናው ዕለት የቱሪዝም ፎረም በይፋ ማስጀመሩ ይታወሳል። ከዛ ጋር ተያይዞ ደግሞ በዛሬው ዕለት በተለይ የብዙ ጸጋዎች ባለቤት የሆነችውን አዲስ አበባን በምን መልክ የቱሪዝም መዳረሻ እናድርጋት በሚለው ዙሪያ የተለያዩ ከፍተኛ የፌዴራል እንዲሁም የከተማዋ አመራሮች ብሎም ደግሞ ባለሀብቶችና ምሁራን በተገኙበት ውይይት እየተካሄደ ነው የሚገኘው። በአጠቃላይ በውይይቱ ምን ተነሳ፣ ምን ይመስላል የሚለውን ደግሞ ወደ በኋላ ላይ ወደ እናንተ አደርሳለሁ። ራሄል አበበ ነኝ። ራሄል የሚሰማሽ ከሆነ ምናልባት ወደ በኋላ ከመገናኘታችን በፊት እስኪ አንድ ጥያቄ ላቅርብልሽና የአዲስ አበባ ቱሪዝም ብራንድ ከፍ ለማድረግ የሚያስችሉ ምን አቅጣጫ ተቀመጠ? ከዚህም በተጨማሪ የከተማ የቱሪዝም መዳረሻዎችን ለማሳደግ የተሰሩ ስራዎችስ ምንድናቸው የሚለውን እስኪ እግረ መንገድሽን ብትገልጭልን። እሺ ምናልባትም ከራሄል ጋር ያለን ግንኙነት ተቋርጧል። ካገኘናት ወደ በኋላ እንመለሳለን። አሁን በቀጥታ የምናልፈው ወደ አንዋር ነው። አንዋር እንደምሏል። እስኪ አጠቃላይ የአዲስ አበባ ከተማ አስተዳደር የትምህርት ቢሮ ዛሬ የልምድ ልውውጥ በጉብኝት እያካሄደ ነው የሚገኘውና እንደው አጠቃላይ የጉብኝቱ ዓላማ ምንድነው? ምንስ ልምድ ልውውጥ ተገኘ የሚለው ለተመልካቾች አድርሰልን። አመሰግናለሁ። እንግዲህ የአዲስ አበባ ትምህርት ቢሮ በተለይ በአዲስ አበባ ከተማ ባሉ ሁሉም ትምህርት ቤቶች የተሻለ የመማር ማስተማር ሂደት እንዲኖር፣ የተሻሉ ዜጎች እንዲፈሩ፣ ከዛ ባለፈ ደግሞ የትምህርት ጥራትን ለማስጠበቅ የተለያዩ ስራዎችን ይሰራል። በየአመቱም ደግሞ ትምህርት ቤቶችን፣ ወረዳዎችን፣ ክፍለ ከተማዎችን በተለይ ከዚሁ ከዘርፍ ጋር የተገናኙ እያወዳደረ እውቅና ይሰጣል። እንግዲህ በ2017 ዓመተ ምህረትም እንዲሁ በበጀት አመቱ የተሻለ እውቅና የተሰጣቸው የተሻለ ተሞክሮ ያላቸውን ትምህርት ቤቶች ለይቶም እውቅና ሰጥቷል፣ ሸልሟል። በ2018ም የመጀመሪያው ሩብ ዓመትም እንደዚሁ እውቅና ሰጥቷል። እንግዲህ እነዚህ ትምህርት ቤቶች ምን የተሻለ ነገር አላቸው በሚልም በዛሬው ዕለት ለሌሎች የሚመለከታቸው በተለይ ሁሉም ክፍለ ከተሞች እንዲሁም ደግሞ በሁሉም ክፍለ ከተሞች የሚገኙ የትምህርት ጽሕፈት ቤት ኃላፊዎች፣ አስተባባሪዎች፣ ሱፐርቫይዘሮችን ያካተተ ቡድን ነው ዛሬ በ2018 በጀት ዓመት የመጀመሪያ ሩብ ዓመት እንዲሁም በ2017 ዓመተ ምህረት የተሻለ አፈጻጸም ያስመዘገቡ ትምህርት ቤቶችንና የሚመለከታቸውን ጽሕፈት ቤቶች የልምድ ልውውጥ እያደረገ የሚገኘው። እንግዲህ ከነዚህ መካከል አንደኛው በቂርቆስ ክፍለ ከተማ የሚገኘው የዋሊያ የመጀመሪያ ደረጃና ቅድመ
መደበኛና የመጀመሪያ ደረጃ ትምህርት ቤት ነው። ሌላኛው ኮከበ ጽባህ ሁለተኛ ደረጃ ትምህርት ቤት እንዲሁም ደግሞ የታደሰ ብሩ የአጠቃላይ ሁለተኛ ደረጃ ትምህርት ቤት እንዲሁም ደግሞ አሁን የሚገኝበት ደግሞ በጉለሌ ክፍለ ከተማ የሚገኝ አንድ ወረዳ ነው የምንገኘው። እንግዲህ በእነዚህ በትምህርት ተቋማት በተለይ በ2017 በተለይ የተማሪ የማለፍ ምጣኔም የትምህርት ጥራትን በማስጠበቅ እንዲሁም ደግሞ ያላቸውን ግቢ የትምህርት ተቋም ለመማር ማስተማር ምቹ እንዲሆን፣ ለተማሪዎች ምቹ እንዲሆን፣ ለመምህራን ምቹ እንዲሆን በማድረግ በኩል የተሻለ አፈጻጸም እንዳላቸው ለሌሎች ተሞክሮም እንዲሆን ጉብኝት ሲደረግ ነበረ። በተለይ ከጉብኝቱ በኋላም የጎበኙትን አካላት የትምህርት ጽሕፈት ቤት ኃላፊዎችን የየክፍለ ከተሞቹንና አስተባባሪዎችንም ለማናገር ሞክር ያለሁኝ ምን ልምድ አገኛቸው የሚለውንና በተለይ መምህራን ቆይታቸውን ትምህርት ቤት ላይ እንዲያደርጉና በቆይታቸውም የተሻለ ዜጋ እንዲፈጠር በማድረግ ኃላፊነታቸውን በመወጣት በተለይ ደግሞ በሁሉም ተቋማት በሚባል ደረጃ አመራሩ ምን ያህል ኮሚትድ ሆኖ ይሄ የትምህርት ጥራት እንዲጠበቅ የተወጣውን ኃላፊነትም ጭምር በደንብ ጎልቶ የታየበትና ይህንን በየአካባቢያችን በየትምህርት ቤታችን በየወረዳዎች በመሄድ ከቅድመ አንደኛ ደረጃ ጀምሮ እስከ ሁለተኛ ደረጃ ትምህርት ቤቶች ይህንን ልምድ ለማስፋትም የተሻለ ተሞክሮ ያገኙበት እንደሆነም ነው የተገለጸው። በነገራችን ላይ በትምህርት ቤቶች ብቻ አይደለም ቀደም ብዬ እንዳልኩት ውይይቱ ወይም ደግሞ ጉብኝት እየተደረገ ያለው በትምህርት ጽሕፈት ቤቶችም ወረዳ ላይም ክፍለ ከተማ ላይም የተሻለ አፈጻጸም ያላቸውም ነው ጉብኝት እየተደረገ የሚገኘውና ድምር ውጤቱ የተሻለ የትምህርት ስርዓት እንዲሰፍን በማድረግ አስተዳደሩ ያስቀመጣቸው ግቦች አሉ። የትምህርት ጥራትን ለማስጠበቅ በየዓመቱ ደግሞ ዝቅተኛ አፈጻጸም የነበራቸው በተማሪ ማሳለፍ ዝቅተኛ አፈጻጸም የነበራቸው ደግሞ ተለውጠው የተሻለ ሆነው ተገኝተዋልና ይህንን ደግሞ ተመሳሳይ የሆነ ደረጃ ላይ እንዲሆኑ በከተማው አጠቃላይ ያሉ ትምህርት ቤቶች ምን እንስራ፣ ምን እናድርግ፣ በተለይ ደግሞ የውድድር መንፈስ እንዴት እንፍጠር በሚለው ላይ የተሻለ ተሞክሮ ያላቸውም የታየበት ነው። በተለይ ለመምህራን ምቹ የሚባል የገቢ ምንጭም ጭምር በየትምህርት ቤቶቻቸው ለምሳሌ ለአብነት የተነሳ ኮከበ ጽባህ ላይ በከተማ ግብርና በሌማት ትሩፋት እንዲሁም በአቃቂ ቃሊቲ አካባቢ ያሉ ትምህርት ቤቶችም ልምዳቸውን ያካፈሉበት ነበርና እነዚህ ደግሞ መምህራን ጭምር የተሻለ የገቢ ምንጭ እንዲያገኙ ተግባራዊ የሆነ የመማር ማስተማርንም ለተማሪዎቻቸው እንዲያሳዩም ሞዴል የሆኑበት እንደሆነም ለመመልከት ችለናል። ይህንን ደግሞ በሁሉም ክፍለ ከተሞች ባሉ ትምህርት ቤቶች፣ ወረዳዎች ለማስፋት ሁሉም እንግዲህ ስንቅ የያዙበት እንደሆነም ለመታዘብ ችለናል። እንግዲህ ጉብኝቱ ገና ነው። ከዚህ በኋላም የተለያዩ ጽሕፈት ቤቶችን የትምህርት ጽሕፈት ቤቶች ትምህርት ቤቶችንም ልንጎበኝ እንችላለን። እስካሁን ባለው ሂደት እንግዲህ የተሻሉ የሚባሉ ልምዶች የተገኙበት እንደሆነም ለመታዘብ ችያለሁ። በዛሬው ጉብኝታችን አጠቃላይ የታዘብኳቸው የነበረው ሁነት ይህን ይመስላል። የአዲስ አበባ ትምህርት ቢሮ ኃላፊ ወይም ደግሞ የትምህርት ቢሮ ኃላፊ ዶክተር ዘላለምም በመጨረሻ ላይ እንግዲህ አጠቃላይ ሁነቱን በተመለከተም የስራ አቅጣጫ ይሰጣሉ ተብሎ ይጠበቃል። አጠቃላይ ያለው መረጃ ይህን ይመስላል። መልካም ሪፖርተራችን አንዋር አህመድ እጅግ አድርጌ አመሰግናለሁ። ለአንተም መልካም ቀን ተመኝቻለሁ። የተወደዳችሁ ተመልካቾቻችን እንግዲህ በመስክ ላይ የሚገኙት ሪፖርተሮቻችን ፍቃዱ መለሰ፣ ራሄል አበበና አንዋር አህመድ ያደረሱን መረጃ እጅግ አድርገን እናመሰግናለን። በሌሎች መረጃዎች ከአፍታ በኋላ ተመልሰን እንገናኛለን። Сашевич. Сашевич. በጥበብ በረቀቀ ምናብ በብልሃት
ፍጥነት 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 ፍጠኝ ፍጠኝ ይገርማል ያጓጓል ያማል ያበሳጫል ያንገበግባል ቅዠት ምናብሽን ጠጥቅ በተዘጋ በር አትታሰሪ ምናብሽን ጠጥቅ መር ብለሽ ተስፈንጥ በርቅሰሽ ውጪ በራስሽ መንገድ ሂጂ በእኛ ልጆቿ ኢትዮጵያ ታሸንፋለች። ከመሸጋገሪያ መልእክቱ ተመልሰናል። እየተከታተላችሁ የምትገኙት ኤኤምኤን በቀጥታ የዜና አዲስ መረጃዎቻችንን ነው። አዲስ ሚዲያ ኔትወርክ የአዲስ አበባ ከተማ የመጀመሪያ ልሳንና የሀገር ድል አብሳሪ በመሆን የትውልድ ድምጽነቱን በተግባር እያረጋገጠ መሆኑን የአዲስ አበባ ከተማ ኮሚኒኬሽን ቢሮ አስታወቀም። አዲስ ሚዲያ ኔትወርክና የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ዋርካንና መሰል የጋራ መርሃ ግብሮችን ለማጠናከር ያለመ የመግባቢያ ስምምነትም ተፈራርመዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ተመስገን ይመር እዚህ ስቱዲዮ ይገኛል። ከእሱ ጋር የተወሰነ ቆይታ የምናደርግ ይሆናል። ተሜ እንደምንላል መልካም። እስኪ እንግዲህ አጠቃላይ አዲስ ሚዲያ ኔትወርክና እንደዚሁም ደግሞ የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ምን አይነት ስምምነቶችን አካሄዱ፣ ምንስ ለመስራት ተነጋገሩ የሚለውን ለተመልካቾች መረጃዎችን አጋራለሁ። አመሰግናለሁ ሳለ። አዲስ ሚዲያ ኔትወርክ እንግዲህ በተለያዩ አማራጮች በተለይ ደግሞ በሁለት የቴሌቪዥን ቻናሎች፣ በሬዲዮ፣ በዲጂታል፣ በጋዜጣ እንደዚሁም በሌሎች አማራጮች ወደ ህብረተሰቡ እየደረሰ ይገኛል። ታዲያ ወደ ህብረተሰቡ ሲደርስ በርካታ ማሻሻያዎችን ከዚህ በተጨማሪ ሪፎርሞችን አድርጓል። እነዚህ ሪፎርሞች ደግሞ በተጨባጭ ለውጥ ያስመዘገቡ ከዚህ በተጨማሪ የተቋሙን ተወዳዳሪነት ተደማጭነትና በብዙ ሰው እይታ ውስጥ ይገባ ዘንድ እንደዚሁ በር ከፋች ናቸው። አዲስ ሚዲያ ኔትወርክ እንደሚታወቀው ቴክኖሎጂን በሚገባ የታጠቀ ተቋም ነው። ይህ ቴክኖሎጂን በሚገባ የተዋቀረ ወይም ደግሞ የታጠቀ መሆኑ ደግሞ መረጃን በፍጥነት እንግዲህ እንዲያደርስ ዋና መነሻ ተደርጎ ሊወሰድ ይችላል። ከዚህ በተጨማሪ ራሱን በሰው ኃይል እንደዚሁ እያደራጀ ይገኛል። ይህ የሰው ኃይል ደግሞ የበቃ ከዚህ በተጨማሪ ከዓለም ጋር ተወዳዳሪ ሊሆን የሚችል ራሱን በደንብ መመልከት ተቋሙን መመገብ የሚችል ይሆን ዘንድም እንደዚሁ ስራዎች ተሰርተዋል። ታዲያ ዛሬ ላይ የአዲስ አበባ ከተማ ኮሚኒኬሽን ቢሮ እንግዲህ የተለያዩ የስራ ኃላፊዎች መጥተው ምልከታ አድርገው ነበር። በተለይ ደግሞ በተቋሙ ባደረጉት ምልከታ ተቋሙ በቴክኖሎጂው ዘርፍ ላይ እየሰራ ያለው ስራ ከዚህ በተጨማሪ ራሱን ለማሻሻልና በከተማ ደረጃ የመጀመሪያ አዲስ አበባ ተመራጭ ከዚህ በተጨማሪ በሀገር ደረጃ ደግሞ ተወዳዳሪ መገናኛ ብዙሃን ለመሆን የሚሰራው ስራ ይበል የሚያሰኝ ስለመሆኑ እንደዚሁ ሀሳብ ተነስቷል። ታዲያ ዛሬ ላይ ሁለቱ ተቋማት ምን ስምምነትን አደረጉ ካልከ ደግሞ ምናልባትም ከዚህ ቀደም ሁለቱ ተቋማት በጋራ ይሰራሉ። ምናልባት
ምናልባትም የመንግስት ኮሙኒኬሽን ለአዲስ ሚዲያ ኔትወርክ መጋቢ ይሆናል። ከዚህ በተጨማሪ ሁለቱ ተቋማት የአንድ ሳንቲም ሁለት ገጽታዎች ሆነው ህዝብና መንግስትን ማቀራረብ፣ ከዚህ በተጨማሪ መረጃዎች ፍሰት እንዲኖራቸው ማድረግ ላይ የጋራ ግንዛቤን በመፍጠር በኩል የራሳቸው አስተዋጽኦ ሲወጡ ነበር። ዋርካን እናስታውሻለን። እንግዲህ ዋርካ ማለት በተለይ ደግሞ ቅሬታን ከነምላሹ ፊት ለፊት የሚያገናኝ አንድ የአዲስ ሚዲያ ኔትወርክ ፕላትፎርም ወይም ደግሞ አንድ ይዘት ነውና ምናልባት ይህ ይዘት ደግሞ በአዲስ አበባ ኮሙኒኬሽን እንደዚሁም ደግሞ በአዲስ ሚዲያ ኔትወርክ በህብረትና በቅንጅት የሚሰራ ነው። ስለዚህም እንደዚህ አይነት መሰል ፕሮግራሞችን ማጠናከር ያለመ ስምምነት ነው እንደዚሁ የተፈራረሙት ሁለቱ ተቋማት። ምናልባትም ሁለቱ ተቋማት የመረጃው ፍሰት የተሳለጠ እንደሆነ ከዚህ በተጨማሪ ህዝብ የሚያነሳቸው ጥያቄዎች ከመላሽ አካላት ጋር እንዲገናኙ ድልድይ ሆኖ ማገልገል፣ የመረጃ ፍሰትን የተሳለጠ ማድረግ፣ የተዛቡ መረጃዎችን መክታት፣ ትክክለኛ መረጃ ህዝብ ዘንድ እንዲደርስ እንደዚሁ ማድረግ ላይ ስራዎች እየተሰሩ ስለመሆኑ ነው ተቋማቱ የገለጹት። የአዲስ አበባ ከተማ የኮሙኒኬሽን ቢሮ ኃላፊ ሀፍታይ ገብረ እግዚአብሔርም ስለ አዲስ ሚዲያ ኔትወርክ የተወሰነ ሀሳብን ሰንዝረው ነበር። አዲስ ሚዲያ ኔትወርክ የትውልድ ድምጽ የመሆን አላማን ያነገበ በዛ ሞቶ የሚንቀሳቀስ ነው። አሁን ላይ ደግሞ የትውልድ ድምጽ መሆኑን በተግባር እያረጋገጠ ያለ የትውልድ ድምጽነቱን እየኖረ ያለ ተቋም ነው። ከጊዜ ወደ ጊዜ ደግሞ ራሱን በቴክኖሎጂ አዋቅሯል። በብቁ የሰው ኃይሎች እንደዚሁ አደራጅቷል። ይህ ደግሞ በከተማ ከዚህ በተጨማሪ በሀገር አቀፍ ደረጃ ተወዳዳሪ የሚያደርገውና እንዲሆንም እድልን የሚከፍት ስለመሆኑ እንደዚሁ ሀሳብን ሰንዝረዋል። የአዲስ አበባ ኮሙኒኬሽን ቢሮም ታዲያ ከዚህ ሚዲያ ጋር መስራት፣ በቅንጅት መተባበር፣ ከዚህ በተጨማሪ አብሮነትና አንድነትን ማላቅ ለቀጣይ የመረጃ ተደራሽነት ከዚህ በተጨማሪ የተሳለጠ ተግባቦት እንደዚሁ መንገድ የሚከፍትና በር ከፋይ ስለመሆኑ እንደዚሁ ሀሳብን ሰንዝረዋል። የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋም እንደዚሁ ሀሳብ ሲሰነዝሩ ነበር። አዲስ ሚዲያ ኔትወርክ ባለፉት ዓመታት በሰራቸው ለውጦች በርካታ ምርታዎች ተመዝግበዋል። እነዚህ ምርታዎች ደግሞ በተግባር የሚታዩና ተጨባጭ ናቸው። አዳዲስ ወይም ደግሞ ከህብረተሰቡ ወደ መንግስት ከመንግስት ወደ ህብረተሰቡ የሚወርዱ እያንዳንዱ መረጃዎች ደግሞ የተቃኑ እንዲሆኑ ሰርቷል። በተለያዩ መርሃ ግብሮችም የህዝብን አንደበት ዳሷል። በተለይ ደግሞ በአገልጋይ በዋርካ ከዚህ በተጨማሪ በአገልግሎት ቅኝትና በመሰል ይዘቶቹ ህዝብና መንግስትን እያገናኘ ቅሬታዎች እንዲፈቱ ከዚህ በተጨማሪ ህዝቡም የተሻለ እውቀትና ግንዛቤ እንዲኖረው በማድረግ በኩል የሰራው ስራ የላቀና የጎላ ነው። ለዚህ ለተቋሙ መጠናከር ከዚህ በተጨማሪ ተመራጭ የሆነ መምጣት ደግሞ ተቋማት በትብብር መስራታቸው ከዚህ በተጨማሪ የከተማ አስተዳደሩ ድጋፍና የአዲስ አበባ ኮሙኒኬሽን ቢሮ እንደዚሁ የሚያደርገው አስተዋጽኦ የላቀ ስለመሆኑ እንደዚሁ ሀሳብ የገለጹበት ነው። ሌሎች መረጃዎችን ደግሞ በምሽት የዜና ወጃችን ወደ ተመልካቾች እንደርሳለን። መልካም ሪፖርተራችን ተመስገን ይመር እጅግ አድርጌ ነው የማመሰግነው። መልካም ቀን ተመኘው። አመሰግናለሁ። ቀጥለናል። የተወደዳችሁ ተመልካቾቻችን እንግዲህ ቀደም ብለን ሪፖርተራችን ራሄል አበበ ውጪ መስክ ላይ እንደምትገኝ ገልጸንላችሁ ወደ በኋላ ምላሿን ይዛ እንደምትመጣም ገልጻለን ነበር። አሁን በቀጥታ ወደ እሷ ነው የምንሄደው። እናስታውሳችሁ መረጃውን የአዲስ አበባ ከተማ ቱሪዝም ኮሚሽን ያዘጋጀውን የመጀመሪያውን የቱሪዝም ፎረም ተከትሎ ቱሪዝም ብራንዲንግ አዲስ አበባ በሚል ለፖሊሲ ግብዓት የሚሆኑ ሀሳቦች የሚነሱበት የውይይት መድረክ መካሄድ ጀምሯል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ራሄል አበበ በቀጥታ መስመር ላይ ትገኛለች። ከእሷ ጋር የተወሰነ ቆይታ የምናደርግ ነው የሚሆነው። ራሄል በድጋሚ እንደምንወሻል። እስኪ አጠቃላይ በውይይቱ ላይ ምን ምን ሀሳቦች ተነሱ የሚለውን መረጃ ለተመልካቾች አጋሪልን። አመሰግናለሁኝ ሳለ። ቀደም ሲልም እንዳነሳኸው እንግዲህ በትናንትናው ዕለት የአዲስ አበባ ቱሪዝም ኮሚሽን በመዲናዋ የመጀመሪያ የሆነውን የቱሪዝም ፎረም በይፋ ከፍቶ እንደነበር ይታወሳል። ከዛ ጋር ተያይዞ ደግሞ በተለይ ይህንኑ ፎረም ተከትሎ በዛሬው ዕለት የመዲናዋን ጸጋዎች፣ ሀብቶች እንዴት እናስተዋውቅ፣ አዲስ አበባ እንዴት ነው የቱሪዝም መዳረሻ ማድረግ የምንችለው፣ ምን አይነት የብራንዲንግ ስራ መስራት አለብን በሚለው ዙሪያ ከፍተኛ የፌዴራል የከተማዋ የስራ ኃላፊዎች ብሎም ደግሞ ምሁራንና ባለሀብቶች በተገኙበት የተለያዩ ሀሳቦች የተነሱበት ውይይት ተካሂዷል። በዚህ ውይይት ላይም ሰፋ ያሉ ሀሳቦች እንግዲህ ከሁሉም ባለድርሻ አካላት ሲነሳ ነበረ። እንደሚታወቀው አዲስ አበባ እንግዲህ የብዙ ጸጋዎች ባለቤት ናት። ለበርካታ ዓመታት ግን እነዚህን ጸጋዎችን ለይቶ አልምቶ ከመጠቀም ረገድ ክፍተቶች እንደነበሩ ይነሳ ነበረ። ከቅርብ ጊዜ ወዲህ በተለይ ያሉ ጸጋዎች ምንድናቸው የሚለውን በመለየትና እነዛን የተለዩ ጸጋዎችን ደግሞ ለይቶ ማስቀመጥ ብቻ ሳይሆን በተለያዩ ዘርፎች በማልማት አዲስ አበባን የቱሪዝም መዳረሻ ለማድረግ እንግዲህ በርካታ ተግባራት ተከናውነዋል።
ተከናውነዋል። ቱሪዝምን ስናነሳ ሰፋ ያሉ ሁነቶችን የሚይዝ ነው። በርካታ የቱሪዝም ዘርፎች አሉ። እንግዲህ ሀገራት በተለያዩ መገለጫዎቻቸው ይታወቃሉ። አዲስ አበባን ግን ከዛም በላቀ መልኩ ለሁሉም የሆነ የቱሪዝም መዳረሻ እንዲኖራት ለማድረግ በርካታ ተግባራት ተከናውነዋል። ከነዚህ መካከል እንግዲህ በመዲናዋ የኮሪደር ልማት ስራውን ተከትሎ በርካታ የወንዝ ዳርቻዎችን በማልማት ጸጋዎቿን በማውጣት የቱሪዝም መዳረሻ እንድትሆን ማድረግ ነው። ሌላኛው እንደዚሁ የኮንፈረንስ ቱሪዝምን ከፍ የሚያደርጉ እንደ አድዋ ድል መታሰቢያ ያሉ ሙዚየሞችን እንደ ሳይንስ ሙዚየም ብሎም ደግሞ እንደ አዲስ ኮንቬንሽን ሴንተር ያሉ የኮንፈረንስ ቱሪዝሙን ከፍ ሊያደርጉ የሚችሉ ስራዎች ተከናውነዋል። ከዛም ባሻገር በጤናውም ዘርፍ እንደዚሁ አዳዲስ ሆስፒታሎችን የመገንባት ብሎም ደግሞ የነበሩትን የማደስና እነዚህም የጤናው ኮንፈረንስ ወይም የጤና ቱሪዝሙን ከፍ የሚያደርጉ ተግባራት ተከናውነዋል። እንግዲህ እነዚህ ሁሉ ስራዎች ከተሰሩ በኋላ ደግሞ እነዚህን ስራዎች ሰርተናል ብሎ ቁጭ ማለት ሳይሆን እነዚህን ስራዎች እንዴት ነው ለዓለም ማስተዋወቅ ያለብን? እነዚህ ስራዎች ለዓለም ተደራሽ የሚሆኑት አዲስ አበባ የቱሪዝም መስህብ መገኛ የምትሆነው ደግሞ እንዴት ነው የሚለውን በርከት ያለ ስራን የሚጠይቅ ነው። ቱሪዝም ኮሚሽን በመድረኩ ላይም ሲያነሱ ነበረ። በርካታ እነዚህን ጸጋዎቿን ሊያስተዋውቁ የሚችሉ በቴክኖሎጂ የታገዙ እንደዚሁም የተለያዩ ፊልሞችን ከመስራት ጀምሮ የማህበራዊ ድረገጾችን ከማበልጸግ ጀምሮ እነዚህን ለማሳየት የሚያስችሉ ስራዎች ተከናውኗል። ነገር ግን ከተሰሩ ልማቶች ስራ አሁንም ተጨማሪ ስራን የሚጠይቅ ከመሆኑ ጋር ተያይዞ ዛሬም ሰፋ ያለ ውይይት ተደርጓል። በውይይቱ ላይ እንግዲህ ምሁራንም ሀሳቦች ሲያነሱ ነበረ። አዲስ አበባ ኢትዮጵያ ከዚህ በፊት የምትታወቅበት መልክና ገጿ ድህነት፣ ኋላ ቀርነት፣ ረሃብ የሚሉ መልኮች የነበራት እንደሆነ ይታወቃል። ይህንን ለመቀልበስ ደግሞ አሁንም እንግዲህ በአጭር ጊዜ የተሰሩ ልማቶችን በደንብ አጉልቶ በማሳየትና አዲስ አበባ የረሃብ መገለጫ ሳትሆን እንግዲህ የብዙ ጸጋዎች የብዙ ትሩፋቶች ባለቤት መሆኗን ለማሳየት በርከት ያለ ስራን እንደሚጠይቅም በመድረኩ ተናስቷል። ከዚህ ጋር ተያይዞ ባለሀብቱ እንደዚሁም የሚመለከታቸው ባለድርሻ አካላት ይህንን ደግሞ ለማሳየትና ለማረጋገጥ የጋራ ቅንጅታዊ ስራን እንደሚጠይቅም ነው የተነሳው። ከዚህ ጋር ተያይዞ እንግዲህ በተለይ አዲስ አበባ በተለያዩ ምክንያቶች ጉባኤዎችን፣ ውይይቶችን ለማድረግ ከተለያዩ የዓለም ሀገራት የሚመጡ ዜጎችን በተለያዩ አጋጣሚዎች የማስጎብኘት ስራዎች ይሰራሉ። እነዚህ ነገሮች ደግሞ እዚህ የሚመጡ ቱሪስቶች እዚህ የሚመጡ የጉባኤም የሌሎች መድረኮችም ተሳታፊዎች የአዲስ አበባን መልክና ገጽ በመያዝ አዲስ አበባን ብቻ ሳይሆን የኢትዮጵያን ከፍታም እንዲያዩ የሚያስችል መሆኑም ተነስቷል። ከዚህ ጋር ተያይዞ ሁሉም ባለድርሻ አካላት እንግዲህ በጋራ በመሆን መዲናዋን የማስተዋወቅ ስራ በአጭር ጊዜ የተከናወኑ ተግባራት አዲስ አበባ በሁሉም ዘርፍ ከፍተኛ የልማት ስራ ውስጥ መሆኗን የሚያሳይ ስራ እንግዲህ በጋራና በቅንጅት መስራትን እንደሚጠይቅም ተነስቷል። በመድረኩ ላይ ሌሎች ግብአት ሊሆኑ ለፖሊሲ ግብአት የሚሆኑ ነገሮችም ይገኛሉ ተብሎ ይጠበቃል። በአጠቃላይ እዚህ ያለው መድረክ ይህን ይመስል ነበር። ለአበበ ላደረሽን የቀጥታ መረጃ እጅግ አድርጌ አመሰግናለሁ። መልካም ቀን ተመኘው። ቀጥለናል። ያገባኛል የኢኮኖሚያዊ ማህበራዊና ሰዋዊ እንቅስቃሴዎችን በመጥቀስ የሁሉንም ድምጽ በማካተት ከእናንተ ወደ እናንተ የሚቀርብ የዜና መሰናዶችን ነው። ዘገባው በሁሉም ጉዳዮች ላይ እንደየአስፈላጊነቱ ያገበኛል እያለ እንግዶችንም ስቱዲዮ እየጋበዘ ማብራሪያ ያሳጣል። ዛሬ ያገበኛል የማህበራዊ ሚዲያ አጠቃቀምና የሚሰራጩ ይዘቶች ምንድን ናቸው ሲልም ይፈትሻል። በተለይም የቲክቶከሮችና የማህበራዊ ሚዲያ አንቂዎች ሁኔታንም በዚህ መሰናዶ ይቃኛል። በተለይ ከጊዜ ወደ ጊዜ እየተዛባ የመጣው የማህበራዊ ሚዲያ አጠቃቀም የህብረተሰቡን በጎ እሴቶች በመናድ በትውልዱ ላይ የሚያሳድረው አሉታዊ ተጽዕኖስ ምንድን ነው ሲል የህግ ባለሙያም ጋብዞ ይፈትሻል። በዛሬው ያገበኛል ንጉሱ በቃሉ እንደሚከተለው ያስቃኘናል። እያንዳንዳችን ያገባናል። ይሄ ጉዳይ የመንግስት ብቻ አይደለም፣ የእኛም ጭምር። ያገኙትን እውቅና ያላግባብ ሲጠቀሙ ከባህል ከወግ ከልማዳችን የወጣ ነገር ሲያደርጉ ተው ልንላቸው የሚገባም ብዙ ሰዎች እዛ ውስጥ አሉ። ሶሻል ሚዲያ በጣም አሁን ላይ በደንብ ህይወትን ይቀይራሉ፣ በደንብ ህይወትን ያበላሻሉ። ግዴታውን የማይወጣ ሰው መብቱን ኤክሰርሳይዝ ማድረግ አይችልም። በተለይ በዲሞክራሲ አደጉ የሚባሉ ሀገራት ላይ ትልቁ የስልጣኔ መገለጫ ህግን ማክበር። ማህበራዊ ሚዲያ የጥቅሙን ያህል ጉዳቱ እንዳያመዝን አጠቃቀሙ ላይ አበክሮ መስራት የሚመከር ጉዳይ ነው። ተመልካቾች፣ የዛሬው ያገባኛል መሰናዷችን በተለይም ደግሞ በሀገራችን የማህበራዊ ሚዲያ አጠቃቀም፣ በማህበራዊ ሚዲያ የሚሰራጩ ይዘቶች ምንድናቸው፣ እንዴት መሰራጨት አለባቸው ሲል ይፈትሻል። ህጉንም ምን ይላል ሲል ይጠይቃል። ለመሆኑ በሀገራችን በአብዛኛው አሁን ያለው የማህበራዊ ሚዲያ አጠቃቀም እንዲሁም የሚያሰራጨው ይዘት እንዴት ይገለጻል? ነገ ልጆቻችን
ምን ይዘው ነው እየተማሩ የሚሄዱት? ከኢትዮጵያዊነት ከባህላችንም አንጻር ስንመለከተው በጣም ስር የሰደደ መረን የሆነ ነገር ነበር። እየተጠቀሙበት ያሉ ልጆች አሉ። የሚጠቀሙት ነገር ደግሞ መስመሩን እየሳተ የመጣበትም ሁኔታ አለ። አንዳንዶቹ ተገቢነታቸው በጣም ከመጠን በላይ የወረደ ነው። እንዲስተካከሉ እንፈልጋለን። አስተማሪም አለ፣ ያው ከትምህርትም አልፎ ያው ጋጠ ወጦችም አሉ። ስለዚህ ተቀባይነት ባይኖረውም የውጭዎቹን እንትን የራሳችንም ደግሞ ካልቸር እንደ ድሮ ብናስፋፋ ጥሩ ነው ብዬ አስባለሁ። ይህ በርካቶች የሚከተሉት የማህበራዊ ሚዲያ ገጽ በባህልና በትውልድ ላይ የሚያሳድረው ተጽዕኖ እንዴት ይገለጻል? በተለይም ደግሞ በእኛ ሀገር እንዴት ይታያል? ያው እንደምናየው ነው። አንዳንድ መጥፎ አለባበሶችም አሉ። መጥፎ አለባበስ ባዩ ቁጥር ከታች ያሉት ሰዎች እነሱን እያዩ ነው። ኖት ኦንሊ ከታች ያሉት ብቻ አይደሉም፣ ትልቆችም ሊሆኑ ይችላሉ። እያንዳንዱ ፕላትፎርሞች በአብዛኛው የውጭ ነገሮችን ያሳዩናል፣ ያስመለክቱናል። በእነሱ የሆነ ኢንስፓየር እንድንሆንና ያ ደግሞ ስታይል ይሄ የሆነ ያንግ የሚባሉትን ሰዎች የሆነ ማጆሪቲውን እንትን ይላል ያካትታልና በዛ አንጻር ነው። እንደ ሀገር ከሰሞኑ በማህበራዊ ሚዲያ ተጽዕኖ ፈጣሪ የሆኑ ግለሰቦች ላይ እየተወሰደ ያለው አስተማሪ የሆነ እርምት እንዴት ይታያል? በተለይም ደግሞ ትውልድንና ባህልን ከመጠበቅና ከማደን አኳያ እንዴት ይገለጻል? ሕጉስ ምን ይላል? ሰሞኑን አሁን ወቅታዊ ጉዳይ ላይ እየተደረገ ባለው ነገር ላይ ተገቢ ነው ብዬ አምናለሁ። ምክንያቱም ኢትዮጵያ ስትባል የምትገለጽባቸው የራሷ ባህል፣ ወግ፣ ልማድና እሴት አላት። እነዛን ነገሮች አስቀጥለን የሀገራችንን በዓለም መድረክ ማስተዋወቅ ሲገባል እነዛን ደግሞ እየሰነጠቅን እየመጣን የምንጠቀማቸው ነገሮች እንደ ሀገር ውድቀት ያመጣሉ። እንደ ወጣት ከማስተማር ይልቅ ይዘውብን የሚመጡት ጣጣ በጣም ብዙ ነው። የሀገሪቱን አቅጣጫ የሚያስቀይሩ መልእክት ሰጪ ንግግሮችና አለባበሶችን፣ ድርጊቶችን የመከላከሉ ሂደት በጣም የሚያስደስት በእያንዳንዱ ቤት ጓዳ ላይ ሁሉ በዚህ ዙሪያ ላይ ከአሮጊቶች ሽማግሌዎች ጀምሮ እየተነጋገሩበት ያለ ጉዳይ ነው። አንደኛ ይሄ በሕግ የተቀመጠ ነገር ነው። በወንጀል ሕግ 639 ላይ ተቀምጧል። ለመልካም ጸባይ ተቃራኒ የሆኑ ድርጊቶች ወይም ከሞራል ተቃራኒ የሆኑ ድርጊቶች በወንጀል ያስጠይቃሉ። በግልጽ የተቀመጠ ነገር ነው። ስለዚህ በቅርብ ለምሳሌ የተደረጉ ስሮች አሉ። እየታየ አይ በቃ መብት ነው ልጆቹ ሀሳባቸውን የገለጹት፣ ስለዚህ መንግስት አያገባውም የሚባል እንደፈለጉ ያድርጉ የሚባል አካሄድ የለም። ለእያንዳንዱ መብት ራሱን የቻለ ግዴታ አለ። አንድ ሰው መብቱን ኤክሰርሳይዝ የሚያደርገው ግዴታውን ሲወጣ ነው። ግዴታውን የማይወጣ ሰው መብቱን ኤክሰርሳይዝ ማድረግ አይችልም። የተወሰደው እርምጃ ትክክለኛ ነው። አሁንም ቢሆን መቀጠል አለበት። ተመልካቾች፣ የሆነ ሆኖ መፍትሄው ላይ እናርፋለን። በተለይም ደግሞ በሀገራችን የማህበራዊ ሚዲያ አጠቃቀምን ከባህል የመነጨ እንዲሆንና ለኢትዮጵያውያን ባህል የሚሰራ እንዲሆን ከማድረግ አኳያ ከማን ምን ይጠበቃል? መፍትሄውስ ምንድን ነው? መፍትሄው አንድ ሰው የሶሻል ሚዲያውን አጠቃቀሙ በስትክክል ተገንዝቦ መማርም ካለበት ተምሮ ሶሻል ሚዲያ ለጥሩ ነገር መጠቀም ይችላል። እያንዳንዳችን ያገባናል። ይሄ ጉዳይ የመንግስት ብቻ አይደለም፣ የእኛም ጭምር ነው። እኔ ልጄን ሳልቆጣጠረው ነገ ትምህርት እያስተማርኩት ነገ ተምሮ እኔን ሊጠቅም አገሩን ሊጠቅም ሳይሆን ራሱንም እንዲጎዳ እያደረገው ስለሆነ እንደዚህ አይነት አቅጣጫዎች ያገባኛል ብለን እያንዳንዳችን ተነስተን መደገፍ መቻል አለብን። ባህል፣ ወግ፣ ልማድን መሰረት ያደረገ ሊያጋጨን የሚችለው ከሰው ጋር ሳይሆን ከህግ ጋር የሆነ ነገር ያስፈልገናል ብዬ ወረቀት ላይ የሰፈረ ሊያስጠይቅ የሚችለው በግልጽ የተቀመጠ ነገር ቢኖርና በዛ መንገድ ስራዎች ቢሰሩ ብዬ አምናለሁ። የኢትዮጵያ የወንጀል ህግ የወጣው በ1997 ዓመተ ምህረት ኦልሞስት 20 ዓመቱን ላለፉት 20 ዓመታት በጣም ብዙ ይሄ የወንጀል ህግ ማካተታቸው የወንጀል ድርጊቶች ተከስተዋል። እነዚህን በምንድን ነው መፍትሄ የምንሰጣቸው? አዋጅ ተጨማሪ ህግ በፓርላማው በህግ አውጪው መውጣት አለበት።
አሁንም ቢሆን በቂ እነዚህ በማህበራዊ ሚዲያ የሚነሱትን የተለያዩ ወንጀል ድርጊቶች ፔቲ ኦፌንስስ የሚባሉ ትንንሽ ሊሆን ይችላል። ስፔሲፊካሊ እነዚህን ጉዳዮች መፍትሄ ለመስጠት በቂ የሆነ የህግ ማዕቀፍ ያስፈልጋል። በሁለት በኩል እንደተሳለ ሰይፍ የሚቆጠረውን ማህበራዊ ሚዲያን አውቆና ተጠንቅቆ መጠቀም ራስን ከተጠያቂነት ሀገርንም ከባህል መበረዝ ያተርፋል። ተመልካቾች፣ የዛሬው ያገባኛል አጽንኦትም ይሄው ነው። የአዲስ አበባ ገቢ አሰባሰብ ከጊዜ ወደ ጊዜ እድገት ቢያስመዘግብም እንኳ ከተማዋ ካላት አቅም አንጻር ግን በቂ ያለመሆኑን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ፋይናንስ ቢሮ ኃላፊ አብዱል ቃድር ሁሴን ገለጹ። ለታማኝ ግብር ከፋዮች የተዘጋጀ የቅድሚያ መጠቀሚያ ካርድ የመስጠትና አጠቃላይ ውይይት መድረክም እየተካሄደ ነው። መድረኩን እየተከታተለ የሚገኘው ሪፖርተራችን ሀብታሙ ሙለታ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። ከእሱ ጋር የተወሰነ ቆይታ የምናደርግ ይሆናል። ሀብታሙ እንደምናል። እስኪ አጠቃላይ ከከተማዋ ግብር አሰባሰብ አንጻር እንደዚሁም ደግሞ ለታማኝ ግብር ከፋዮች የተዘጋጀው የቅድሚያ መጠቀሚያ ካርድ ምንድን ነው ያለው ጠቀሜታስ እንዴት ይገለጻል የሚለውን ለተመልካቾቻችን መረጃዎቹን ያጋራልን። አመሰግናለሁ። እንግዲህ ቀደም ብለን አንተም እንደገለጽከው የአዲስ አበባ ከተማ አስተዳደር በተለይም ደግሞ ከገቢ አሰባሰብ ጋር በተያያዘ ባለፉት ዓመታት በርካታ ስራዎችን ማከናወኑ ይታወቃል። ይህም ተጨባጭ ውጤቶችን ማስገኘት ችሏል። በዚህ ሂደት ውስጥ ታዲያ የታማኝ ግብር ከፋዮች ሚና የላቀውን አበርክቶ ይወስዳል። ታማኝ ግብር ከፋዮች ለአስተዳደሩም ለመንግስትም በሚያከናውኑት ታማኝነት ላይ የተመሰረተ ክፍያ የከተማዋ ገቢ እንዲያድግ ከማድረግ አኳያ አበርክቶ ላቅ ያለ ነበረ። ይህንን መሰረት በማድረግ ታዲያ አዲስ አበባ ከተማ አስተዳደር ለታማኝ ግብር ከፋዮች በየጊዜው እውቅናዎችን ሲሰጥ ቆይቷል። በተለያየ ደረጃ በማስቀመጥ ማለት ነው። እነዚህ በታማኝነታቸው ውጤታማ የሆኑ ከከተማ አስተዳደሩም ጎን የቆሙ ግብር ከፋዮች በተለየ ሁኔታ እንግዲህ ተጠቃሚ እንዲሆኑ የሚያስችሉ አሰራሮችንም እየዘረጋ ነው የሚገኘው። ከነዚህ መካከል ቅድሚያ የሚያገኙበት እንዲሁም አክብሮት የሚገለጽበት ካርድ አንዱ ነው። ይህ ካርድ በፕላቲኒየም ደረጃ እንዲሁም በወርቅ ደረጃ ላሉ ታማኝ ግብር ከፋዮች የሚሰጥ ነው። በዋናነት ለወርቅ ደረጃ ግብር ከፋዮች ይህ ካርድ ከዚህ ቀደም ተሰጥቶ ነበረ በያሉበት ሳይት ማለት ነው። ከዛ በተጨማሪ እንግዲህ የፕላቲኒየም ደረጃዎች ደግሞ በዛሬው ዕለት እየተሰጣቸው ነው የሚገኘው። ከዚሁ ጎን ለጎን ከግብር አከፋፈል ሂደት ጋር በተያያዘ ውይይት ተካሂዷል። በዚህ ውይይት ላይ እንግዲህ የተለያዩ ሀሳቦችም ተንጸባርቀዋል። የውይይት መድረኩን በዋናነት የመሩት የአዲስ አበባ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ የፋይናንስ ቢሮ ኃላፊ አቶ አብዱል ቃድር ሁሴን እንዲሁም ደግሞ የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ ናቸው። በዋናነት እዚህ ጋም በምክትል ከንቲባ ማዕረግ የአዲስ አበባ ከተማ የፋይናንስ ቢሮ ኃላፊ የሆኑት አቶ አብዱል ቃድር ሁሴን ምንድን ያሉት በአዲስ አበባ ከተማም የግብር አሰባሰብ ሂደት ወይንም ደግሞ የገቢ አሰባሰብ ሂደት ባለፉት ዓመታት እያደገ በከፍተኛ ቁጥር እያደገ መምጣቱን ገልጸው በ2018 በጀት ዓመት ወደ 360 ቢሊዮን ብር የመሰብሰብ እቅድም ተይዞ እየተሰራ እንዳለ ገልጸዋል። በዚህ ሂደት ውስጥ ታዲያ የታማኝ ግብር ከፋዮች አበርክቶ ላቅ ያለ መሆኑንና ነገር ግን ከተማዋ ካላት እምቅ አቅም አንጻር አሁንም በርካታ ስራዎች እንደሚጠበቁ ገልጸዋል። የሚገኘውን ገቢ ለካፒታል አገልግሎት ከመዋል አኳያም በርካታ ስራዎች መሰራታቸውን ገልጸዋል። ለአብነት ያክል በ2017 ዓ.ም ለካፒታል የዋለው የገቢ ሁኔታም 71 በመቶ መድረሱን ገልጸዋል። በ2018 ደግሞ ይህንን ቁጥር በማሳደግ ወደ 72 በመቶ ለማድረስ እየተሰራ እንደሚገኝ ገልጸዋል ማለት ነው። ከዚሁ ጋር በተያያዘ እንግዲህ ከገቢ አሰባሰብ ጋር በተያያዘ በሂደቱ ውስጥ ከአንዳንድ ፖሊሲዎች ጋር በተያያዘ ሌሎችም ከዚሁ ጋር የተያዙ ጉዳዮች ላይ ከተሳታፊዎች በኩል ሀሳብና አስተያየቶች ተነስተዋል። በተለይም ደግሞ የግብር አከፋፈል ሂደቱ የተሳለጠ እንዲሆን አንዳንድ መሰናክሎች ከሰራተኛው ጋር በተያያዘ ከገቢዎች ሰራተኞች ጋር በተያያዘና ሌሎች ጉዳዮች ጋር በተገናኘ ሀሳቦች ተነስተዋል። በተነሱ ሀሳቦች ላይ ደግሞ ማብራሪያዎችም ተሰጥተዋል። የአዲስ አበባ ከተማ የገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ ምንድነው ያሉት? የተሻለ ነገር እንዲኖር ከማድረግ አኳያ ከተማ አስተዳደሩ ከምን ጊዜውም በተሻለ ደረጃ በትኩረት እየሰራ እንደሚገኝ ገልጸዋል። ታማኝ ግብር ከፋዮች በኩል የሚነሱ ሀሳቦችን በመቀበል እንደ ግብአት በመውሰድ ለመፍትሄያቸው ይሰራል ነው የተባለው። ከተማ አስተዳደሩ እንግዲህ ለታማኝ ግብር ከፋዮች ከፍተኛ ክብር እንዳለውም ገልጿል። ይህንኑ መሰረት በማድረግ ለፕላቲኒየም እንዲሁም ለወርቅ ደረጃ ግብር ከፋዮች እንግዲህ ቅድሚያ ሊያሰጣቸው የሚችለውን ካርድ ማዘጋጀቱንና በዚሁ መሰረት በዛሬው ዕለት እንደተሰጣቸውም ገልጿል። በርከት ያሉ ሀሳቦች ተነስተዋል። ከነሱ ውስጥ ግን በጥቂቱ ይህንን ነው የሚመስሉት። ሳለ ገብሬ። መልካም ሀብታሙ ሙለታ ላደረስከን መረጃ እጅግ አድርጌ አመሰግናለሁ። መልካም ቀን ተመኘው።
ቀጥለናል። የተወደዳችሁ የመደመር መንግስት ጥበብ የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥ የማይተካ ሚና እንዳለው በመገንዘብ ይህንኑ የሚመጥን ስራ እየተከናወነ መሆኑን የባህልና ስፖርት ሚኒስትሯ ሸዊት ሻንካ ገለጹ። በባህልና ስፖርት ሚኒስቴር በተዘጋጁ የጥበባትና ፈጠራ ኢንዱስትሪ ረቂቅ ፖሊሲ፣ ሌሎችም የህግ ማዕቀፎችና በጸደቁ የአሰራር መመሪያዎች ላይ ከሚመለከታቸው የዘርፉ ባለሙያዎች ጋር ለ3 ቀናት ሲካሄድ የቆየ ውይይት ተጠናቋል። ዳንኤል መላኩ የኪነ ጥበብ ፈጠራ ስራዎች ከኢትዮጵያ ብሔራዊ ጥቅም አንጻር የስነ ጥበብ ፈጠራ ስራዎችን ገዢ ትርክትን ከማስረጽ አንጻር እና የጥበባትና ፈጠራ ኢንዱስትሪ ረቂቅ ፖሊሲ ላይ ከክልልና ከፌዴራል የተውጣጡ የኪነ ጥበብ ባለሙያዎችና የክልል የባህልና የኪነ ጥበብ ዘርፍ ኃላፊዎች ጋር ውይይት ተካሂዷል። በባህልና ስፖርት ሚኒስቴር በተዘጋጁ የጥበባትና ፈጠራ ኢንዱስትሪ ረቂቅ ፖሊሲና ሌሎች የህግ ማዕቀፎችና በጸደቁ አሰራር መመሪያዎች ላይ ከሚመለከታቸው የዘርፉ ባለሙያዎች ጋር የተደረገው ውይይትም ከውይይቱ ባሻገር የተራራቀውን የጥበብ ቤተሰብ ያሰባሰበ እንደነበረ ነው አስተያየታቸውን ለኤኤምኤን ያጋሩት አርቲስት ሽመላሽ ለጋስና አርቲስት ደበሽ ተመስገን የተናገሩት። በጣም ቆንጆ ነበር። አንደኛ ጥበቡን የሚፈልገውን ነገር ቀስመንበታል፣ አውቀንበታል። ፊውቸሪቲ ወደ ማለት ወደፊት ምን መደረግ አለበት የሚል ፖሊሲ ተቀርጾልናል። ያ ፍሬውን ያሳየን። ሌላው ከብዙ ጓደኞቼ ጋራ ከብዙ የሙያ ባልደረቦቼ ጋራ ተገናኝቻለሁኝ። ያ በጣም አዝናኝ ነበረ። ተናጥል ነገሮቻችን ተሰብስበው የጋራ ሆነው ለሀገር የሚሰጡት ፋይዳ ነው ትልቁ ነገር። እኔ ሁለተኛ ነኝ። የመጀመሪያው ነገር ለሀገር ምን ይሰጣል ነው። ስለዚህ ትልቁ ይሄ የካውንስሉም ጉዳይ ቢሆን የአርት ፖሊሲውም ጉዳይ ቢሆን ሙያተኛውን እጅግ ይጠቅማል፣ ሙያውን እጅግ ይጠቅማል። ከዛ በላይ ግን ለሀገር የሚኖረው ፋይዳ ትልቅ ነው። ድምፃዊ ጸጋዬ ደንደናና ድምፃዊ ጌታቸው ኃይለ ማርያም በተመሳሳይ የጥበባትና ፈጠራ ኢንዱስትሪ ፖሊሲ ለጥበብ ሙያ ክብር የሚሰጥና ደስታን የሚያጭር ነው ብለዋል። እንዴት ወደ አርቱ ገባ ሲባል አባቴን ተደብቄ ምናምን የሚባል ነገሮች ይቀራሉ። ይሄ ትልቅ ሙያ ነው። ህዝቡም ይሄ ሙያው በሙያ ላይ የተሳተፈ ልጆቹ ህግ ሲወጣለት ይሄ ለህዝቡም ትልቅ ደስታ ትልቅ ድል ነው። እዚህ መድረስ ማለት ቀላል ነገር አይደለም። ለሀገርም ደግሞ ገቢ የምናስገባበት ውጤት የምናስገኝበት ወደፊት የምንራመድበት ለቱሪስቶች ክፍት የምናደርግበት ብዙ ጉዳዮችን በዓለም ደረጃ የምናውጅበትን ውጤት ነው ያየ ነው። የባህልና ስፖርት ሚኒስትር ሸዊት ሻንካ መንግስት ከየትኛውም ጊዜ በላይ ለባህላዊ እሴቶችና ለጥበብ ዘርፍ ልዩ ትኩረት መስጠቱን ገልጸው የመደመር መንግስት ኪነ ጥበብ ለሀገር ብልጽግናና እድገት የማይተካ ሚና እንዳለው ያምናል ብለዋል። የኢትዮጵያን ሁለንተናዊ ብልጽግና ማረጋገጥ ለልጆቻችን የምትሆንና የምትከበር ኢትዮጵያን ለመፍጠር የተነሳው የመደመር መንግስት በአቅጣጫ ላይ ጥበብ ለሀገሪቱ ብልጽግና እና እድገት መሰረት ነው፣ የማይተካ ሚና አለው ብሎ ቦልድ ሊያስቀምጦ እሱን የሚመጥን ስራ ነው እየተሰራ ያለው። የህዝባችንን አንድነትና ትስስር እንዲሁም አሰባሳቢ ትርክትን ለመገንባት ጥበብን መጠቀም እንደሚገባም ሚኒስትሯ ገልጸዋል። ትውልድን በመልካም ስነ ምግባር ማስተማር፣ ማነጽ፣ መፍቱንና ግዴታ የሚረዳ ምክንያታዊና ሚዛናዊ የሆነ ትውልድ መፍጠር ላይ ኪነ ጥበብ ባለሙያዎች ሚናችን ከፍተኛ ስለሆነ በዛ ደረጃ መሄድ ከኛ ይጠበቃል። በተለይ ኢትዮጵያውያን አንድ የሚያደርጉ ጉዳዮች እና የኢትዮጵያውያን ብሔራዊ ጥቅም ጉዳይ ላይ ሁላችንም በአንድ ላይ ነው መቆም ያለብን። ስለዚህ ህዝቦችን በሚያቀራርቡ ጉዳዮች ላይ ጥበብ አቅሟን ማሳየት አለባት። የኮሪደር ልማቱን ተከትሎ እየተሰሩ ያሉ የጎዳና የስነ ጥበብ ስራዎች ተጠናክረው ሊቀጥሉ እንደሚገባ የስነ ጥበብ ባለሙያዎች ተናገሩ። የአዲስ አበባ ባህልና ኪነ ጥበብ ቢሮ የጎዳና የስነ ጥበብ ስራዎች ላይ ትኩረት ያደረገ የውይይት መድረክም አዘጋጅቷል። ቤተልሔም አየነው ተከታትለዋለች። ስነ ጥበብ የአንድ ከተማ የስልጣኔ ማሳያ ብሎ መገለጫ ተደርጎ ይወሰዳል። ሰዎችና ጥበብ ቁርኝታቸው ከዋሻ ላይ ኑሮ ጀምሮ እንደሆነ የታሪክ መዛግብት ያስረዳሉ። እንግዲህ ከጀርባ የምትመለከቱት የካርል ማርክስ
የሐውልትን እንኳን ብንመለከት ሀገራችን ትከተል የነበረውን የፖለቲካ ርዕዮተ ዓለም የሚያንጸባርቅ ተደርጎ ይታወቃል። ስለዚህ ስነ ጥበብ ታሪክን ከማስተዋወቅ አንጻር ሀገሪቱ እየተከተለች ያለውን ፖሊሲዋንም ከማንጸባረቅ አንጻር ባህል፣ ታሪክ፣ ትውፊት በጉልህ የሚታይበት መንገድ ነው። በከተማችን አዲስ አበባ የኮሪደር ልማቱን ተከትሎ እየተሰሩ ያሉ የተለያዩ የስነ ጥበብ ስራዎችን መመልከት እየተለመደ መጥቷል። እንግዲህ ከነዚህ መካከል ደግሞ በቋሚነት የሚቆዩ እንዲሁም ጊዜያዊ ስራዎችን ስንመለከት ነበረ። አሁን ከተማችን ላይ በጣም እነዚህ ነገሮች እየበዙ ነው ያሉት። ምክንያቱም ዲኮር ከተማችን ከጊዜ ወደ ጊዜ በጣም እያማረች የተሻሻለች የተዋበች ነው የመጣችውና አንድም ለነዚህ የሰዓሊዎች ግንቦች ላይ በመሳል እንደዚህ ከኮሪደር ልማቱ ጋር ተያይዞ ያሉ ስዕሎች ይበለጠ የከተማዋን ውበት ገጽታ ጨምሮታል ብዬ አስባለሁ። ከተማዋ በልማት ላይ ነች። በጣም ብዙ ኮንስትራክሽን እየተገነባ ነው። የመንገድ ልማቶች አሉና ስትሪንግ አርቱ በሚኖርበት ሰዓት ትክክለኛ ግሪን ኤሪያው ሳያልቅ ግሪን ኤሪያው ያለ ይመስላል። አስተማሪ ነው፣ ትምህርታዊም አለ። እንደገና ደግሞ ማንም ሰው ለመዝናናት የሚመርጠው ነገር ነው። ታዲያ እነዚህ ስራዎች በምን አይነት መልኩ ሊቀጥሉ ይገባል የሚለው ላይ የሂስ መድረክ የአዲስ አበባ ባህልና ኪነ ጥበብ ቢሮ አዘጋጅቷል። በዚህ መድረክ ላይ የተለያዩ የኪነ ጥበብ ባለሙያዎች፣ ሰዓሊያን እንዲሁም ደግሞ የአዲስ አበባ ባህል ኪነ ጥበብ ቢሮን ወክለው የተገኙ ባለድርሻ አካላት አሉ። መሰል መርሃ ግብሮች እንደነዚህ አይነት ስራዎች እንዲጎለብቱና በሂስ የተደገፈ ስራ እንዲሰራ አስተዋጽኦ እንዳላቸውም ገልጸዋል። የዚህ መርሃ ግብር በዚህ በጎዳና ስዕል ላይ ያለውን ለህዝቡ አዌርነስ መፍጠር የአርት ኮሚኒቲም ጀማሪዎቹም በተሻለ ነገር መልክ መስራት እንዲችሉ ሂስ የመስጠትና ምንድነው ጎዳና አርት የሚለው ማሳወቅ ነው። ይህን ያዘጋጀው ደግሞ የአዲስ አበባ ባህልና ቱሪዝም ነው ቢሮ። ማዘጋጀቱም ደግሞ በጣም ጥሩ ነገር የሚበረታታም ነው። በዚህ መቀጠል አለበት፣ አዌርነሱን ለህዝብ መፍጠር ስላለበት ማለት ነው። የጎዳና ላይ የስነ ጥበብ ስራዎች የከተማ ውበት ከመሆን ባለፈ የሀገሪቱን የወል ታሪክ በሚያጎላ መልኩ ሊሰሩ እንደሚገባም ተጠቁሟል። ይህ የጎዳና ላይ ስትሬት አርት የሚባል ነገር የአንድ ተቋም ወይ አንድ ቢሮ ስራ ብቻ አይደለም። እንደ ባህል እና እንደ ኪነ ጥበብ ቢሮ የራሱን አስተዋጽኦ ያደርጋል። በእነዚህ ስራዎች ላይ በርካታ ስራዎችን በቅንጅት እየሰራ ነው። ሌሎች ተቋማትም አሉ። በዋናነት ከኮንስትራክሽኑ ጋር የሚገናኙ ስራዎችን የሚሰሩ ከአርቱ ጋር ደግሞ ማህበራትን የተደራጁ ማህበራትን እነሱን በመጠቀም የሚሰሩ ስራዎች አሉና